ሰላም ጤና ይስጥልኝ እንዴት ናችሁ? ቴዲ ነኝ። ዛሬ ከባለፈው የቀጠለውን ሂስተሪ ፓርት 2 ነው የምቀጥልላችሁ። ሂስተሪ ፎር ፍሬሽማን ስቱደንትስ። ዛሬ የምናየው ዩዝ ኦፍ ሂስተሪን ነው። ዩዝ ኦፍ ሂስተሪን በምናይበት ጊዜ ያው ከዚህ በፊት ያው ፓርት 1ን ሰርተን ነበረ። ፓርት 1ን ያላያችሁ ልጆች ወደ ኋላ መለስ በሉና ፓርት 1ን ለማየት ሞክሩ። ወደ ዛሬው ትምህርታችን ከመግባታችን በፊት ግን አንድ ነገር ላስታውሳችሁ ፈልጋለሁ። ያው ቻናላችንን እንደምታዩት አዲስ ነው። ሰብስክራይብ፣ ሼር እያደረጋችሁ ቻናላችንን እንድታበረታቱልን ስል በአክብሮት ተጠይቃችኋለሁ ማለት ነው። ስለዚህ ወደ ዛሬው ትምህርታችን በምናልፍበት ጊዜ ዩዝ ኦፍ ሂስተሪ ነው የምናየው። ዩዝ ኦፍ ሂስተሪ is like the fossil record of human society. ሂስትሪ ላይክ ፎሲል ሪከርድ ነው። ፎሲል ሪከርድ ኦፍ ሁማን ሶሳይቲ ነው። የሰዎችን የሶሳይቲዎችን ለምሳሌ ያው ታውቃላችሁ ስለ ፎሲል ሪከርድ ማለት ያው በባለፈው የነበሩ ነገሮች ፎሲልን ዲኬድ በሚያደርግበት ጊዜ እሱን ሪከርድ የምናደርግበት ሜተር ነው። ያው ከዚህ በፊት ታውቁታላችሁ በደንብ የሚታወቅ ነገር ስለሆነ፣ ስለዚህ ሂስቶሪ ማለትም ልክ እንደዛው ነው። የሰዎችን የማህበረሰብን የሶሳይቲን ሪከርድ የሚደረግበት ሜተድ እሱ ሂስቶሪ ብለን እንጠራዋለን። where the past event decisions culture have left their mark ይላል ማለት ነው። ይሄ ደግሞ ምንድነው የሚለው where ፓስት ኢቨንቶች ናቸው። ፓስት ኢቨንቶች ወይም ያለ ባለፈው ጊዜ የተከናወኑ ድርጊቶች ዲሲሽኖች ሊሆኑ ይችላሉ። ዲሲሽን ደግሞ ያው ውሳኔ ብለን የምንጠራው ነው። ሁለተኛው ደግሞ ያው ካልቸር የማህበረሰብ አንድ ማህበረሰብ ያለው ባህሉን የነበሩት ባህሎችን ሌፍት ማርኮች ናቸው ማለት ነው። በዛ ያ ማህበረሰብ በነበረበት ጊዜ አስቀምጧቸው የነበሩ ነገሮች የነዚህ ሁሉ እና ደግሞ በተጨማሪ ኢንፍሉዌንሲንግ ዘ ፕሬዘንት ኤንድ ሼፒንግ ዘ ፊውቸር አሁን ያለንበትን ፕሬዘንቱን ሼፕ የሚያደርግና ፊውቸራችንን ምንድነው ኢቫሉዌት የሚያደርግ ነው ሲባል ያው ፊውቸራችንንም የሚወስን ነው ለማለት ነው ማለት። ስለዚህ እንደተነጋገርነው just as the fossil recorded help us to understand the evolution of life on earth. በመሬት ላይ እየተደረጉ የነበሩ ነገሮችን ኢቮሉሽኗን ወይንም የመሬትን ለውጥ የምንረዳበት አንደኛው የትምህርት ዘርፍ ሂስቶሪ ነው ማለት ነው። studying history help us to understand the development of human societies and culture over time. የሰው ልጆችን ኦቨር ታይም የነበሩ ለውጦችን ምንድነው አንደርስታንድ ማድረግ እንድንችል ወይንም የነዛ ነገሮች ሂንት እንዲኖረን የሚያደርግልን የትምህርት ዘርፍ ሂስቶሪ ብለን እንጠራዋለን ማለት ነው። እና ልክ ከዛኛው ፓርት እንዳልኳችሁ ከዚህ በፊት ፓርት 1ን አይታችሁት ከሆነ ፓርት እንትናችን ምንድነው መጽሐፋችን ሲጀምር ይሄኛውን ኪዩዌት በማስቀመጥ ነው ማለት ነው። people without the knowledge of their past history, origin and culture is like a tree without roots. እንደተባባል ነው ከዚህ በፊት በይችኛውን ኪዩዌት በማስቀመጥ ነው ማለት ነው። አንድ ማህበረሰብ ያለፈውን ታሪኩን የማያውቅ ከሆነ ያለፈበትን ነገር የማያውቅ ከሆነ አንድ ዛፍ ልክ ያለ ሩት ወይንም ያለ ስር መቆም ይችላል እንደማለት ነው። ስለዚህ ፓስታችን ዛሬያችንን እንድንኖር ነጋችንን ፊውቸራችንን ዲሳይድ እንድናደርግ የሚያደርገን ነገር ነው ማለት ነው። ከዚህ በመቀጠል የምናየው ፓርት 2ችን ነው። ይቅርታ ሌላኛው ዩዝ ኦፍ ሂስቶሪን በምናይበት ጊዜ አንደኛ ሂስቶሪ ሄልፕስ ቤተር አንደርስታንድ ዘ ፕሬዘንትን በደንብ ፕሬዘንትን እንድናይበት ያግዘናል ማለት ነው። ፕሬዘንትን እንድናይበት ዛሬ ያለንበትን ነገር ፕሬዘንታችንን እንድናይ ያደርገናል። የመጀመሪያው የሂስቶሪ ቫልዩ ምንድነው? ፕሬዘንታችንን ቫልዩ እንድናደርግ የሚያደርገን ዘርፍ ነው ማለት ነው። Knowledge of the relevant historian background is essential for a balanced and in-depth understanding of many current world situation. ያለፈውን ታሪካችንን ኢንዴፕዝ እያወቅን በምንሄድበት ጊዜ
ያለውን አሁን ላይ ከረንት ያለችዋን ወርልድን እንድናውቅበት የሚያግዘን የትምህርት ዘርፍ ነው ማለት ነው። ሁለተኛው ሂስቶሪ ፕሮቫይድድ ሴንስ ኦፍ አይደንቲቲ። ሂስቶሪ የሚሰጠው ሌላኛው ደግሞ ሴንስ ኦፍ አይደንቲቲ እንዲኖረን የራሳችንን ማንነት እንዳለን እንዲሰማን ያደርገናል ማለት ነው። ይሄ ዩዝ ኦፍ ሂስቶሪ ነው እና ይሄን ስንል ኢዝ ኦንሊ ስሩ ዘ ሴንስ ኦፍ ሂስቶሪ ዘ ኮሚዩኒቲስ ዲፋይን ዜር አይደንቲቲ ኦሪየንት ደምሰልፍስ and understand their relationship with the past and with the other society። እንደተባባል ነው አንድ ማህበረሰብ ታሪኩን የሚያውቅ ከሆነ ያለፈውን ጊዜ የሚያውቅ ከሆነ ፕሬዘንቱን ዛሬ ላይ እኔ ማን ነኝ ብሎ የሚጠይቁትን ኦሪየንት ደምሰልፍስ ራሳቸውን ኦሪየንት ማድረግ እንዲችሉ የሚያደርግልን ነው ማለት ነው። ሶ ሂስቶሪን ስናጠና ስለ ሰዎች ማንነታቸውን ስለ ማህበረሰብ ያ ማህበረሰብ ስላለፈበት ስለ ማንነቱ ነው እያጠናን ያለ ነው ማለት ነው። ሌላኛው ሶስተኛው ደግሞ ሂስቶሪ ፕሮቫይድ ዘ ቤዚክ ባክግራውንድ ኦፍ ፎር አዘር ዲሲፕሊንስ። ለሌሎች ዲሲፕሊኖች ልክ እንደ ባክግራውንድ ሆኖ የሚያገለግል የትምህርት ዘርፍ ነው ማለት ነው። ለሌሎች የትምህርት ዘርፎች እንደ ባክግራውንድ ሆኖ ያገለግላል ይሄ ሂስቶሪ እና ይሄኛውም ሌላኛው ቫልዩ ነው፣ ሌላው ጥቅሙ ነው ማለት ነው። ሂስቶሪካል ኖሌጅ ኢዝ ቫልዩ ኢን ዘ ፐርሱት ኦፍ አዘር ዲሲፕሊንስ ሰች አስ ሊትሬቸር፣ አርት፣ ፊሎሶፊ፣ ሪሊጅን፣ ሶሺዮሎጂ፣ ፖለቲካል ሳይንስ፣ አንትሮፖሎጂ፣ ኢኮኖሚክስ ኤቲሲ እና እነዚህ ሁላ ነገሮች ለነዚህ ለምሳሌ ለፊሎሶፊ ሊሆን ይችላል፣ ለሪሊጅን ሊሆን ይችላል፣ እምነትን ለማወቅ ሊሆን ይችላል፣ ስለ ሶሺዮሎጂ ስለ ማህበረሰብ ጥናት ሊሆን ይችላል፣ ፖለቲካል ሳይንስ አንድ ማህበረሰብ ይተዳደረበት የነበረው የፖለቲካል ሳይንስ አይነቱ ምንድነው ብሎ የሚለውን፣ አንትሮፖሎጂ እና ኢኮኖሚክስ ስለ አንድ ማህበረሰብ ስላሉ ስለ ኢኮኖሚ ቫልዩዎቹ እንድናውቅ የሚያግዘን የትምህርት ዘርፍ ነው ማለት ነው። ሌላኛው ሶስተኛው ደግሞ ዩዝ ኦፍ ሂስቶሪ ደግሞ ሂስቶሪ ቲች ክሪቲካል ስኪልስ፣ ክሪቲካል የሆኑ ስኪሎችን እንድንማር ያግዘናል ማለት ነው። ሂስቶሪ ካን ቲች አስ ክሪቲካል ስኪሎችን እንዲኖረን ያግዘናል። ሌላኛው ስታዲንግ ሂስቶሪ ሄልፕ አስ ቱ ነው how to find the evaluate sources ኢቫሉዌት የምናደርግበትን ሶርስ እንድናገኝ ያግዘናል ማለት ነው። how to make coherent arrangement based on various kind of evidence and present clarity in writing። ኮሄረንስ ማለት ነው ዝምድና ነው። በአንድ ነገርና በሌላ ነገር መካከል ያለን ዝምድና እንዲኖረን እንዴት አድርገን ክላሪቲ እንዲኖረን ያደርጋል። ክሪቲካል ስኪሎች እንዲኖሩን ያደርግልናል ማለት ነው። ሌላኛው ሂስቶሪ ሄልፕስ ዴቨሎፕ ቶሌራንስ ኤንድ ኦፕን ማይንድነስ። ታሪክን ስናውቅ ነገሮችን ቶሌሬት ማድረግ እንድንችል ያግዘናል እና ኦፕን ማይንድድ እንድንሆን የሌሎችን ሀሳብ መቀበል እንድንችል ያደርገናል ማለት ነው ሂስቶሪን ስንማር። most of us have a tendency to regard our own cultural practices, style and values as right and proper። ብዙ ሰዎች እንደሚታወቀው ሁላችንም የራሳችንን ባህል የራሳችንን ማንነት በቃ የተሻለ አሪፍ እንደሆነ ነው የምናስበው እና by studying the past, students of history acquire broad perspective that gives them the ring of flexibility required in many life situations እና ይሄኛውን ከላይ ያወራነውን ኦፕን ማይንድ እንድንሆን ያደርገናል ሲባል አንድ ማህበረሰብ ስለራሱ የሚያውቀው አለ እና ሌሎች ማህበረሰቦችን ደግሞ ያ ታሪክ ያ ሂስቶሪ አላቸው ብሎ ፍሌክሲብል እንዲሆን ያደርገዋል። ማለትም
የዛ ታሪክ የሱ ብቻ እንዳልሆነ ሌሎችም ታሪክ እንዳላቸው ሲያውቅ ሰዎች ኦፕን ማይንድ ይሆናሉ። ኦፕን ማይንድ ይሆናሉ ማለት ሰዎችን ይረዳሉ፣ ሌሎች ሰዎችን መረዳት ይችላሉ የሚለውን ነገር እዚህ ጋር ልትይዝ ያስፈልጋል ማለት ነው። ሌላኛው ሂስተሪ ሰፕላይ ኤንድለስ ሶርስ ኦፍ ፋሽኔሽን። ሶ ሂስቶሪ ምንድን ነው? ምን አይነት ሰፕላይ ነው? በጣም ለብዙ ፋሽኔሽኖች ለነዚህ ሰፕላየር እንደ ሰፕላየር ሆኖ ያገለግለናል ማለት ነው። ኤክስፕሎሪንግ ዘ ዋይ ኦፍ ፒፕል ኢን ዲስታንስ ኤጅ ሰዎች people in distance age concerned in their lives offer incense of beauty and excitement. ሰዎች ሴንሳቸውን ኤንዛይትመንታቸውን እንዲገልጹበት የሚገልጹበትን መንገድ እሱን እንድንወስድ የሚያደርገን የትምህርት ዘርፍ ነው ማለት ነው ሂስቶሪ። ሌላኛው ዩዝ ኦፍ ሂስቶሪን በመጀመሪያ ኢንጀነራል በምናይበት ጊዜ through studying history we can grasp how and why things change, and only through history we are able to understand that elements of society present despite changes. ሂስቶሪን ስናጠና ሂስቶሪን በምናጠናበት ጊዜ ምንድነው ግራስፕ የምናደርገው? how ነገሮች እንዴት ነው ቼንጅ የሚያደርጉት፣ እንዴት ነገሮች ይለዋወጣሉ በጊዜ ሂደት። and only through history we are able to understand ነገሮችን የምንረዳበት ሂስቶሪን በምናውቅበት ጊዜ ነው። እና ምን ኤሌመንቶች እንዴት ነው የሚቀያየሩት የሚለውን ነገር ማለት ነው። እንዴት ነው ነገሮች የሚቀያየሩት የሚለውን ነገር እንድንረዳ እንድናውቅ የሚያግዘን የትምህርት ዘርፍ ነው ማለት ነው ሂስቶሪ ብለን የምንጠራው ማለት ነው። thus knowing history will help us። ስለዚህ ታሪክን ማወቅ ለምን ያገለግላል? ከዚህ በታች ለምንጠቅሳቸው ነገሮች ያገለግለናል ማለት ነው። እሺ የመጀመሪያው understand the root of the current issues። አንደርስታንድ እናደርግ አሁን ላይ የሚደረጉ ነገሮችን በዚህ ከረንት ላይ የሚደረጉ ነገሮችን ሩታቸውን እንድናውቅ ወይንም ስራቸውን መነሻቸውን እንድናውቅ የሚያግዘን የትምህርት ዘርፍ ነው። አይደንቲፋይንግ ዘ ካውዝ ኦፍ ኤ ኮንሲኩዌንስ ኦፍ ፓስት ኢቨንትስ ቱ ቤተር አድሬስ ኮንቴምፖራሪ ፕሮብለምስ። ያለፉ ነገሮችን አይደንቲፋይ እንድናደርግ ኮዛቸውን ኮንሲኩዌንሳቸውን ኮዛቸው ምንድነው፣ ምክንያታቸው ምንድነው፣ እንደን ኮንሲኩዌንስ ውጤታቸው ምንድነው ብለን መረዳት እንድንችል ያግዘናል ማለት ነው ሂስቶሪ። አቮይዲንግ ሪፒቲንግ ሚስቴክስ። እዚህኛው ላይ ደግሞ የሚለው አቮይዲንግ ሪፒቲንግ ሚስቴኮችን በባለፈው ሂስቶሪን ስናውቅ ያለፉት አባቶቻችን አያቶቻችን ቅድመ አያቶቻችን የሰሯቸውን ስህተቶች እኛ እንዳንሰራ ያግዘናል ማለት ነው። አቮይዲንግ ሪፒቲንግ ለርኒንግ ፍሮም ፓስት ፌለር ኤንድ ሰክሰስ ቱ ሜክ ኢንፎርምድ ዲሲሽን እንድናደርግ በእውቀት ላይ የተመሰረቱ ውሳኔዎችን እንድንወስን ያደርገናል ማለት ነው። ፕሪቨንት ያደርገናል፣ ሚስቴኮችን ከመስራት ፕሪቨንት እንድንሆን ያደርገናል ሂስቶሪን ስናውቅ ማለት። አፕሪሺየት ካልቸር ሄሪቴጅ፣ የካልቸርን ሄሪቴጅ የባህልን አስፈላጊነት አፕሪሺየት እንድናደርግ ወይንም እንድናበረታታ ያግዘናል። አንደርስታንድ ዘ ዴቨሎፕመንት ኦፍ ካልቸር ትራዲሽን ቫሊዩ ዛት ሼፕስ አወር አይደንቲቲ። የኛን አይደንቲቲያችንን ማንነታችንን ሼፕ የሚያደርጉ ነገሮችን ለነሱ ለካልቸራል ሄሪቴጆቻችን አፕሪሺየት እንድንሰጥ ያግዘናል ማለት ነው። ይሄንን ሁሉ የምናደርገው በምንድን ነው? ሂስቶሪን በምናውቅ ነው። ሂስቶሪን ስናውቅ እነዚህን ሁላ ነገሮች ማድረግ እንችላለን ማለት ነው። አዘር በጣም ብዙ ከዚህ ሳቸው የተዘረዘሩ ነገሮች አሉ። የተወሰኑትን እናያቸው። እናንተ እያነበባችሁ በደንብ እያነበባችሁ ጥያቄ ካላችሁ ኤኒታይም ኮሜንት ጻፉልኝ፣ ኤኒታይም ንገሩኝ። እንትን እንላለን አብረን ሰክሰስፉል እንሆናለን ብዬ አስባለሁኝ። ዴቨሎፕ ክሪቲካል ቲንኪንግ ኤንድ አናላይቲካል ኤቲክስ አናላይቲካል ስኪልስ አናላይቲካል ኤቲክሶችን ክሪቲካል ቲንኪንግ ክሪቲካሊ ነገሮችን ማሰብንና አናላይቲካል የሆነ ስኪል እንዲኖረን ማዳበር እንድንችል ያግዘናል ሂስቶሪን በምናጠነብ አናላይዝ ሂስቶሪካል ኢቨንት ኤቫሉዌት ኤቪደንስ ኤንድ
ኤንድ ፎርም ኦፒኒየንስ ኦፒኒየኖችን ፎርም ማድረግ እንድንችል አስተሳሰቦችን ፎርም ማድረግ እንድንችል ያግዘናል ማለት ነው ሂስቶሪን በምናይበት ጊዜ። ሶ ሌላኛው ደግሞ ኢንፎርም ፖሊሲ ኤንድ ዲሲሽን ሜክ እንድናደርግ ኢንፎርም ፖሊሲዎችን ኢንፎርም ማድረግ እንድንችል ያግዘናል። ይህንን ሂስቶሪን በምናውቅበት ጊዜ ሂስቶሪያችንን ታሪካችንን በምናውቅበት ጊዜ ምንድነው ፖሊሲን ኢንፎርም ማድረግ እንድንችል ዲሳይድ ማድረግ እንድንችል ወይንም ያንን ነገር ይሆናል አይሆንም የሚለውን ነገር ውሳኔ መስጠት እንድንችል ያግዘናል ሂስቶሪያችንን ታሪካችንን በምናውቅበት ጊዜ። ሌላኛው ፎስተር ኤምፓቲ ኤንድ አንደርስታንዲንግ ስተዲ ዘ ኤክስፒሪየንስ ኦፍ ዲፈረንት ፒፕል ኤንድ ግሩፕስ ቱ ፕሮሞት ቶሌራንስ ኤንድ ኮኦፐሬሽን ከሌሎች ጋር አብሮ መስራትን ከሌሎች ማህበረሰቦች ጋር ከሌሎች ሰዎች ጋር አብሮ መስራትን እንድናዳብር ፎስተር ማድረግ እንድንችል ኤምፓቲ ለሌሎች ደግሞ አንደርስታንድ እንዲኖረን ኤምፓቲ እንዲኖረን ያግዘናል ማለት ነው ሂስቶሪን በምናውቅበት ጊዜ ማለት ነው። እና አስ ሂስቶሪ ካን ቢ ዩስፉል ኢት ካን ኦልሶ ቢ አቢዩዝድ። ኦኬ ሂስቶሪ ከላይ እንዳየነው እንትን ሊሆን ይችላል ምንድነው ዩስፉል ሊሆን ይችላል፣ ግን በሌላ አይነት መልኩ ደግሞ አቢዩዝድ ሊሆን ይችላል። ሰቻስ አቢዩዝ ካም ሜንሊ ፍሮም ዘ ዴሊብሬት ማኒፑሌት ለማድረግ ስንፈልግ ሰዎችን ማኒፑሌት ሲያደርጉን ለዛ ነገር ደግሞ እንደ አቢዩዝድ ሆኖ ሊጠቀሙበት ይችላል ማለት ነው። ስለዚህ ታሪክ ጥሩ ነገሮች ብቻ አይደሉም፣ መጥፎ ነገሮች ብቻ አይደለም። በዛ ውስጥ የምንወስዳቸው ነገሮች አሉ፣ የምንተዋቸው ነገሮች ይኖራሉ ማለት ነው። ኦፍ ዘ ፓስት ፊት ከረንት ፖለቲካል አጀንዳ እና ላይክ በባለፈው ጊዜ የዛሬ 100-200 ዓመት የተፈጠሩ ነገሮችን ይዞ ዛሬ ላይ ለፖለቲካል ማኒፑሌሽን ፖለቲካውን ለመቆጣጠር ሲሉ ሰዎች ያንን ነገር ሲያመጡት ምን ሊፈጠር ይችላል? ላይክ እንደ አቢዩዝ ሊሆንም ይችላል ማለት ነው። እንዴ while personal bias are not always avoidable ፐርሰናል ቢያዝ ምንድነው? ላይክ ለአንደኛው ማህበረሰብ ማዳላት ማለት ነው። እሱ ለተወለደበት ኦር እሱ ለሚያውቀው ማህበረሰብ ማዳላት እሱ ቢያዚቲ ይባላል ማለት ነው። አቮይድ ይሄ በታሪክ ውስጥ የሚታይና የሚታወቅ ስለሆነ እሱን አልዌይስ አቮይድ ማድረግ አይቻልም። ሂስቶሪያን ኢንዲፈረንት ፎርም ኦፍ ፕሮፓጋንዲስት ናቸው እና እነዚህ ሂስቶሪያን ዲፈረንት ፎርም ኦፍ ፕሮፓጋንዲስት ናቸው ሊል ይችላል ማለት ነው። ስለዚህ ሂስቶሪ ዩዝ ብቻ ሳይሆን የራሱ የሆነ እንትን አድቫንቴጅ እንዳለ ሁሉ ማንኛውም ነገር አድቫንቴጅ እንዳለ ሁሉ ዲስአድቫንቴጅ አለው ማለት ነው። ያንን ነገር ፖለቲከኞች ለእንትን ሲጠቀሙበት ያንን ነገር እንደ ፖለቲካ መሳሪያ አድርገው ታሪክን በሚጠቀሙበት ጊዜ ያ ነገር ትንሽ አቢዩዝድ ሊያደርግ ይችላል የሚለውን እንትን ነው እዚህ ጋር እያወራ ያለው። ሌላኛው ጥቅሙን ካየን ሶርሶቹ ምንድናቸው? ሶርስ ኤንድ ሜተድ ኦፍ ሂስቶሪካል ስተዲስ የታሪክን ለማጥናት ያሉት ሜተዶቹ ምንድናቸው? በምን ምክንያት በምን ይጠናል የሚለውን ነው ከዚህ በታች የሚነግረን። ዘ ወርክ of historians must be supported by evidence arising from the source. so ታሪክ እንዲሁ ዝም ብሎ የሚጻፍ ነገር አይደለም። እንዲሁ እኔ ተሰምቶኛል በቃ እኔ ትክክል ስለሆንኩኝ በቃ ይሄ ነገር ትክክል ስለመሰለኝ ምናምን ነገር ብቻ ተብሎ የሚጻፍ ነገር አይደለም። ታሪክ ለዛ ነገር ኤቪደንስ መኖር አለበት፣ ማስረጃ መኖር አለበት። ምክንያቱም ታሪክ ስለሆነ ይሄ በስሜት የሚጻፍ ነገር የለም ማለት ነው። ሶርሶቹ ምንድናቸው? ሶርስ ሰርቪስ አስ ኤ ቪታል ቱልስ ዛት ብሬዝ ላይፍ ኢንቱ ዋት ዋንስ ሲምድ ሎስት ቱ ሂስቶሪ። ሶርሶች ምንድናቸው? ለዛ ለታሪኩ ነገር ብሬዝ የሚሰጡት ምንድነው? እስትንፋስ የሚሰጡት ነገሮች ሶርሶች ናቸው። ቪታል ቱሎች አሉ። It is said to be where there no source there no history there is no history። እዚህ ጋር አንድ ያስቀመጣት ክሬት አለች። እዚህ ጋር ያስቀመጣት አንድ ክሬት አለች። ምንድነው? where there no source there is no history። ሶርስ ከሌለ ታሪክ የለም።
ሶርስ ከሌለ ያንን ነገር የምንጠቅስበት ምንጭ ከሌለ ታሪክ የለም ብለን ላይክ እንደ ዳርክ ኤጅ ብለን በኋላ የምናነሳቸው ነገሮች አሉ። ላይክ እንደ ዳርክ ኤጅ ምንም ስለዛ ነገር ምንም ፕሩቭ የሚያደርግልን ነገር ከሌለ ምንም ያ ነገር ሂስቶሪ ነው ብለን ወይንም ታሪክ ነው ብለን ልንጠራው የምንችለው ነገር የለም የሚለውን ነገር ለማሳየት ነው ማለት ነው። ሂስቶሪካል ሶርስ አር ብሮድሊ ክላሲፋይድ ኢንቱ እና ከሂስቶሪካል ኤቪደንስ ሂስቶሪካል ሶርሶች ብሮድሊ ክላሲፋይድ ኢንቱ የመጀመሪያው ክላሲፋይድ የሚደረገው የመጀመሪያው ፕራይሜሪ ሶርስ ነው ወይንም ፈርስት ሃንድ ብለን የምንጠራው ማለት ነው። ኦሪጂናል ኦር ፈርስት ሃንድ ኢን ዜር ፕሮክሲሚቲ ቱ ዘ ኢቨንት ቦዝ ኢን ታይም ኤንድ ኢን ስፔስ። ፕራይሜሪ ሶርስ ብለን የምንጠራቸው በዛው በቦታው የነበሩ ኦሪጂናል የሆኑ ያንን ነገር ዊትነስ ያደረጉ ወይንም የተመለከቱ አካላቶች ያንን ታሪክ ሲጽፉት እሱ ፕራይሜሪ ሶርስ ይባላል ማለት ነው። ሃንድ ራይትን ማቴሪያልስ፣ ዲያሪስ፣ ሌተርስ፣ ሚኒትስ፣ ኮርት ሪኮርድ ኤንድ አድሚኒስትራቲቭ ፋይልስ፣ ትራቨል ዶክሜንት፣ ፎቶግራፍ፣ ማፕስ፣ ቪዲዮ፣ አውዲዮ ቪዥዋል አውዲዮ ቪዥዋል ማቴሪያልስ ኤንድ አርቲፋክትስ። እነዚህ ሁላ እዚህ ጋር ከታች የጠቀሳቸው እነዚህ ሌተርስ ደብዳቤ ብሎ ያላቸው ዲያሪ፣ ኮርት ሪከርድ ወይንም የህግ አካላቶች ሪከርድ ያደረጉት፣ አድሚኒስትራቲቭ ፋይልስ እነዚህ አስተዳደር አካባቢ የነበሩ የነሱ ፋይሎች፣ ትራቨል ዶክሜንትስ የጉዞ ዶክሜንቶች፣ ፎቶግራፍ ሊሆን ይችላል፣ ማፕ ካርታ ሊሆን ይችላል። እነዚህ ሁላ ፈርስት ሃንድ ናቸው ማለት ነው። ፈርስት ሃንድ ማቴሪያሎች ናቸው ማለት ነው። ፈርስት ሃንድ ማቴሪያሎች ናቸው ሲባል ፕራይሜሪ ሶርስ ናቸው ለሂስቶሪ ማለት ነው። ለሂስቶሪ ፕራይሜሪ ሶርስ ናቸው። ሌላኛው ሁለተኛ ሰከንደሪ ሶርስ ብለን የምንጠራቸው ናቸው። ሰከንደሪ ሶርስ ሰከንድ ሃንድ ፐብሊሽድ አካውንት ባይ ዘ ፓስት ኢቨንት አባውት ፓስት ኢቨንትስ። እነዚህኞቹ ከዛ ከፈርስት ሃንድ ሶርሶቹ ወይንም ከፕራይሜሪ ሶርሱ የተወሰዱ ወይንም ሁለተኛ ቅንጆች ናቸው። ሰከንድ ሃንድ ናቸው ማለት ነው። እነዚህ they are written long after the event has occurred providing an interpretation of the what happens, why it is happened and how it happened። እንዴት ተፈጸመ አንድ ነገር፣ በምን ተፈጸመ፣ ለምን ተፈጸመ ምናምን የሚሉ ነገሮችን በሙሉ የሚመልስልን ሰከንድ ሃንድ ነው ማለት ነው። በሁለተኛ እጅ ነው። ልክ እንደ ሁለተኛ እጅ ነው። ያ ነገር እንዴት ተፈጸመ፣ በምን ተፈጸመ ምናምን የሚሉ ነገሮችን የሚመልስልን የታይፕስ ኦፍ ሶርስ ነው ማለት ነው። ሌላኛው ደግሞ ኦራል ዳታ ነው ማለት ነው። ኦራል ዳታ to available to study and document the history of non-literature society and used to fill missing gaps and cooperate with written words. ሶ ይሄኛው ኦራል ዳታ ምንድነው የሚያገለግለው? በዋነኝነት እንደ ፕራይሜሪ እና ሰከንደሪ ወይንም ፈርስት ሃንድ እና ሰከንደሪ ሶርስ በማይኖሩበት ጊዜ ይሄኛውን ኦራል ዳታውን እንደ ሶስተኛ እንደ በቃ ምንም ነገር ካለመኖር የሆነ ነገር መኖር ይሻላል በሚለው የሚወሰድ የዳታ አይነት ነው ማለት ነው። ሌላ ይሄ በዚህ ውስጥ ሁለት ነገሮች ይካተታሉ። ኦራል ትራዲሽን እና ኦራል ሂስቶሪ ብለን የምንጠራቸው ማለት ነው። ኦራል ትራዲሽን ብለን የምንጠራው when peoples transmit information from one generation to another through folk songs and folk science. so ይሄኛው ኦራል ትራዲሽን የምንለው ሰዎች ኢንፎርሜሽኖችን ወይንም መረጃዎችን ከአንድ ትውልድ ወደ ሌላ ትውልድ በፎልክ ሶንግ ሊሆን ይችላል፣ በዘፈን ግጥሞች ሊሆን ይችላል፣ ወይንም በሳይን በምልክቶች በሚያስተላልፍበት ጊዜ እነዚህ ይሄኛው ኦራል ትራዲሽን ይባላል ማለት ነው። ኦራል ሂስቶሪ ብለን የምንጠራው ደግሞ ኦራል ሂስቶሪ when people provide oral ቴስቲሞኒስ ቱ ሊቭድ ኤክስፒሪየንስ። ኦራል ሂስቶሪ ብለን የምንጠራቸው ያንን ነገር በዛ በጊዜ የነበሩ ነገሮችን እነዛን ሰዎች እየጠየቅን ያንን ሂስቶሪን የምንመዘግብ ከሆነ ሊቭድ ኤክስፒሪየንሶች ናቸው። ትላልቅ ሰዎች ሆነው ያ ታሪክ በሚፈጸምበት ጊዜ እዛ ቦታው ላይ የነበሩ ሰዎች ያንን ስለዛ ነገር ስንጠይቃቸው እሱ ኦራል ሂስቶሪ ተብሎ ይጠራል ማለት ነው። አሁንም እዚህ ጋር ላስታውሳችሁ የምፈልገው አደራችሁን ሰብስክራይብ፣ ሼር እያደረጋችሁ
አብራችሁኝ እንድትሆኑ ስል እጠይቃችኋለሁ ማለት ነው። የዛሬው ቪዲዮ ትንሽ ረዘም ስላለ በሚቀጥለው ቪዲዮአችን ቀለል አድርገን የሚቀጥሉ ፓርቶችን ይዤላችሁ እመጣለሁ። ቴዲ ነበርኩኝ። ከዚህ ድረስ ከቆያችሁ በጣም አመሰግናለሁ። በሚቀጥለው እንገናኛለን። ቻው ቻው።